عند انتن بتاع انتن بلنا كذا تقتل على بارك الله فيك انت قال تثبت الروايات في هذا ويؤمن بها ولا يتوهم ولا يقال كيف ايه النذر روايات سبتوال ይላሉ ከላይ ያመጡ ነገር ምንድነው وقد قال غير واحد من اهل العلم في هذا الحديث وما يشبه هذا من الروايات من الصفات ونزول الرب تبارك وتعالى كل ليلة الى السماء الدنيا قالوا قد تثبت الروايات في هذا ويؤمن بها ولا يتوهم ولا يقال كيف አይባልም ነው እንጂ ይታመናል በሷ ከይፍያ ግን ምንድነው ከይፍያሳ አይጠየቅም እንዴት አይባልም ولا يتوهم كيف هكذا روي ይሄ ተወርቷል ከማን አማሊክን የማሊክ እምነት ነው ሲፋቶችን መቀበል ወሱፊያን ኢብኑ ዑየይና የሱፊያን ታላቁ ሙሐዲስ ወአብዱላህ ኢብኑ ሙባረክ ቀደም እንዳሳየው አብዱላህ ኢብኑ ሙባረክም كيف نعرف ربنا በተባሉ ጊዜ في السماء السابعة فوق عرش ብለዋል ስለዚህ እምነት ነው انهم قالوا في هذه الاحاديث امرها بلا كيف يعني فسروها بلا كيف يا لا كيف يفسرونه እሳቸው امرار ስታደርጉ ያ ላ كيفያ ነው እንጂ ያሉት አይ በመጀመሪያ ማዕናን አይደለም امرار ያደረጉት امرها بلا كيف ነው ያሉት ያ ላ كيفያ ነው እኛም امرار የምናደርገው ያ ላ كيفያ ነው አላህ ተባረከ ወተዓላ የድ እንዳለው ተናግሯል አው የድ ያለው ነገር ግን كيفያውን አልነገረንም والله اعلم ስለ استواء على الله تبارك وتعالى كعرش በላይ ነው እንዴ ነው كيف استواءه ከተባለ ያንሳ والله اعلم አልነገረንም ይሄ እነማን አቂዳ ነው የነ አብዱላህ ኢብኑ ሙባረክ የነ ሱፊያን ኢብኑ ዑየይና የነ ማሊክ የነ ሻፊዒ የነ አቡ ሐኒፋ እምነት ነው وهكذا قول اهل العلم يا اهل العلم من اهل السنه والجماعه اهل السنه والجماعه ያሉ ነው ትርሚዚ ናቸው እየተናገሩ ያሉት اهل السنه والجماعه ትክክለኞቹ ይሄ ናቸው وأما الجهمية جهمية والشسا ومن نحوهم كجماعة الأحباش والأشاعرة والماتريدية فأنكرت هذه الروايات እነዚህ الرواية إنكار አደረጉ አልተቀበሉም አላህ የሌለው ማሉ አላህ ወጅህ የለው ማሉ እንግዲህ መሰረቶቹ ጀህሚያዎች ናቸው ማናቸው እየተናገሩ ያሉት ትርሚዚ ነው ሱነን አትርሚዚ ላይ ነው መመልከት ያለባቸው ይሄ የመሐመድ ኢብኑ አብዱል ወሃብ ኪታብ አይደለም የኢብኑ ተይሚያ ኪታብ አይደለም ترمذي سنن الترمذي ነው ከስድስቱ ሐዲሶች መካከል አንደኛው ሐዲስ ነው وقالوا هذا تشبيه እኮ ተሽቢህ ነው አሉ ጀህሚያዎች ስለዚህ አላህ ሄድ ያለው ከተባለ እኮ አመሳሰልከው አላህ ወጅህ ያለው አመሳሰልከው አላህ ሰማዕ ያለው አመሳሰልከው وقد ذكر الله عز وجل في غير موضع من كتاب عند ቦታ እንኳን አይደለም ብዙ ቦታዎች ላይ اليد والسمع والبصر تناغروا فتعولت الجهمية هذه الآيات استواء سايقر እንደው ምን ብሏል መሰላችሁ لو وجدت سبيلا الى حق هذه الايه لحققتها ምንድነው የአላህ ተባረከ ወተዓላ ቁርአን ወይንም አንቀጹን الرحمن على العرش استوى የሚለውን እንደው የሆነ መንገድ ባገኘሁ ለማበስ አለ ይሄንን ለመፋቅ ከቁርአን ላይ ለማስወጣት ያኒ ሰርዘው ነበር አለ ነገር ግን ጠባቂው አላህ ነው إنا نحن نزلنا الذكر وإنا له لحفيظون ይላል ማንም ሰው ቁርአንን ሊበርዘው አይችልም አንዲት ፊደል እንኳን ከቁርአን ሊያወጣ አይችልም ማንም ሰው ምክንያቱም لأن كتاب الله محفوظ في صدور المسلمين ሙስሊሞች ልብ ውስጥ የታተመ የተሐፈዘ ነው አንድ ፊደል ሊያወጣ አይችልም ማንም ሰው ማለት ነው ጠባቂው አላህ Subhanahu Wa Ta'ala ስለሆነ እና ስለዚህ ምን አደረጉ ጀህሚያዎች እነዚህን አወሉ حتى ጀህሚ ኢብኑ ሶፍዋን ይሄንን ቁርአን መሰረዝ አለብኝ መንገድ ባገኝ ለመሰረዝ አሰርዘው ነበር አለ ነገር ግን ከሰረ ምንም ነገር ያገኘው ነገር የለም ተከተሉት እነዚህኞቹም ففسروها على غير ما فسر اهل العلم ይላሉ ትርሚዚ እነዚህ የአላህ ተባረከ ወተዓላ ባህሪያቶች የሚገለጽባቸውን አንቀጾችን አህሉል ዒልም ከተረጎሙት ውጭ አርገው ፈሰሩ አሉ وقالوا ان الله لم يخلق ادم بيده الله እኮ አደምን በእጁ አልፈጠረም አሉ ጀህሚያዎች وقالوا ان معنى اليد ها هنا القوه يد ማለት ዘንዳ ቁዋ ነው አሉ ማን ጀህሚያዎች አባሾችም ይሄ ነው አቋማቸው ምንም ሌላ የለውም እነሳቸውም على غير ما فسر به اهل العلم ነው የሚፈስሩት وقال إسحاق بن إبراهيم تعلق عالم إنما يكون التشبيه تشبيه مهنا إذا قال يد كيد أجن دين يالا أجنو أو مثل يد وين من دين أمسايانو كالانو لكن دين يسقى من دينو دم أنت يالونو كالا هي تشبيه مشبه مالته نو بكافنا بمثل قال سيناغرو سامساسلو فإذا قال سمع كسمع
أو مثل سمع فهذا التشبيه إيه تشبيه وأما إذا قال كما قال الله تعالى الله اندالو يد وسمع وبصر على كان ولا يقول كيف يلمسويه انديت على ነገር ግን الله ይዳለው الله سمع له الله بصر له على ولا يقول مثل سمع ولا كسمع فهذا لا يكون تشبيها وهو كما قال الله تعالى في كتابه ليس كمثل شيء وهو السميع البصير سنترا ታገኙታላችሁ ትርሚዚ 662 ላይ ታገኙታላችሁ ትርሚዚ ማለት ነው ይሄ ነው አህሉ ሱና ወልጀማዓ አቋም ጀዛከላሁ ኸይር ባረከላሁ ፊክ ኡሳማ እሺ መሐመድ ጥያቄ አለ ቀጥል ምናልባት ያው ጁንድ ግልጽ ይመስለኛል አይደለ በጥቅሉ ግን ባረከላሁ ፊክ አንዲት ቃል ብቻ ድንገርክ ከዛም በኋላ ኢንሻአላህ ወደ ሌሎች ጥያቄዎች ልግባ እንደመጨረሻም ነግርህ ማለት ነው አላህ Subhanahu Wa Ta'ala ልክ ኡሳማ ጀዛከላሁ ኸይራን በደንብ አድርጎ በሰፊው እንዳብራራሁላ ነገር ግን የአላህን እጅ አናሰብትም የሚሉ ሰዎችን ኑልዚሙሁም ኢልዛም እናደርገው በምንድነው እነዚህን ሰዎች ያኒ በሚያሰብቷቸው ሲፎች ኢልዛም እናረጋቸዋለን ግልጽ አይደል በሚያሰብቷቸው የማያሰብቷቸውን ኢልዛም እናረጋቸዋለን ምክንያቱም የሚያሰብቷቸውም ዞሮ ዞሮ ከሰው ጋር ተሸብቦ አለበት አይ ለአላህ ብልቅና በሚገባው መንገር ነው ብለው የሚያሰብቷቸው ሲፋዎች አሉ ስለዚህ ሌላው ማታሰብቱትንም ለአላህ በሚገባው መንገድ አስብቱ ብለን ኢልዛም እናረጋቸዋለን ምሳሌ ጁኑድ ሹፍ አላህ ሐይ ነው ወይ ብልክ ቁርአን ላይ ምሳሌ አላህ አያተል ኩርሲይ ላይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሐይ ነው አላህ አይደለ በዚህ የሚጠራጠር የለም አይደል طيب ሐይ ይሁን የዛቱ ነው አላህ Subhanahu Wa Ta'ala ማንነቱ ስለዚህ አንድ ሰው ሐይን አላህ Subhanahu Wa Ta'ala ሐይ ነው ካለ ሕያው ነው ካለ ሰውም ልጅ ሕያው ነው እዛው አይደለ የሰውም ልጅ ሕያው ነው ሐይ ነው طيب ስለዚህ የአላህ Subhanahu Wa Ta'ala ሐይነት አንድ ሰው ሲያሰብት ከሰው ጋር ተሽቢህ ይሆንብኛል ብሎ ተዕጢል ውድቅ እንዳላደረገ ሁላ ወይ ደግሞ ይሄን ለማለት ይከብደኛል አላህ ሐይ ነው ለማለት ይከብደኛል እንዳላለ ሁላ እጅንም ይሁን ሌሎች የተጠቀሱ ሲፋዎችን ማስበት ይተበቅበታል ልክ ሐይነትና አላህ እንዳሰበተ ሁላ እጅንም መሰል አላህ ለራሱ የነገረን ነገር ማስበት ይተበቅበታል አይ ይሄ ዛቱን አልቀበልም ካለ ሐይነቱንስ ለምን ተቀበልክ ብለን ኢልዛም እናደርገዋለን አይ ሐይነቱ ከማንም ጋር የማይመሳሰል ነው ካለ እጁም ከማንም ጋር የማይመሳሰል ብለን ኢልዛም እናደርገዋለን አላህ ሐይ ከሆነ ሐይ ነው ብለህ መታመን ከሆነ አህለን ወሰህለን አላህን ሐይነት ተቀብላል የሰው ልጅም ሐይ ነው አላህ ቁርአን ላይ ይخرجul الحي من الميت ይላል አላህ ይናገራል ከሞቱ ሕያውን ያወጣል ይላል አላህ ሕያው ብሎ ይገልጸዋል ምሳሌ የሰው ልጅንም ወይ ፍጡር ስለዚህ አላህ የሰው ልጅ ሕያው ብሎ መጥቀሱ ስለዚህ አላህ የሰው ልጅ ሕያው ብሎ መጥቀሱ ራሱን ደግሞ አላህ ቁርአን ላይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ራሱንም ሐይ ብሎ መግለጹ ይሄ ምን አይደለም ያኒ በስም ደረጃ መመሳሰል እንጂ አንድ ነው ማለት